ነቢዩ ሰለላሁ ዐለይሂ ወሰለም መካ ሲገቡ ቁል ኡሕየ ኢለየ ነፈሩን ሚነል ጅን እያሉ እየቀሩ ነበር የገቡት ዐለይሂ ሰላቱ ወሰላም። እናንተ ባትቀበሉኝ ይኸው ጅኑ ተቀበለኝ እኮ አይነት ይመስላል። ሱብሓነላህ። የጣኢፍን እንኳ ሲናገሩ እኮ ለዓኢሻ ረዲየላሁ ዐንሃ የጣኢፍን ያክል እኮ የጎዳቸው አልነበረም። በጣም እኮ ከባድ ነበር ነሳቸው። ከዛ ሲመለሱ ግን ቁል ኡሕየ ኢለየ ነፈሩን ሚነል ጅን ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። አንተ ሙሐመድ በላቸው፣ አንተን አልቀበልህም ቢሉ በላቸው አንተ ኡሕየ ኢለየ አነሁ እስተመዐ ነፈሩን ሚነል ጅን፣ ከጅኖች የሆኑ ጭፍራዎች እኮ ወደ እኔ አደመጡ ሰሙኝ። ፈቃሉ ኢና ሰሚዕና ቁርአናን ዐጀባ፣ አስደማሚ አስገራሚ አስደናቂ የሆነን ቁርአን እኮ ሰማን አሉ ጅኖቹ። ያ ቁርአን ደግሞ የህዲ ኢለ ሩሽድ፣ ወደ ቀጥተኛው ጎዳና የሚመራ የሆነን ቁርአን ሰማን። ስለዚህ ስለሰማን ቀጥተኛ ጎዳና የሚመራ በመሆኑ ፈአመና ቢህ። ፋ ፈውርያ ነች፣ ወዲያውኑ አመንበት፣ ጊዜ አልሰጠንም። ፈአመና ቢህ ማለት በፍጥነት እምነት ውስጥ ገባን፣ አመንበት። ወአመና ቢህም አላለኝ። ዋው ትንሽ ተስዊፍ አላት፣ ሲንም ተስዊፍ አላት፣ ሰውፈም ተስዊፍ አላት። ለወደፊት ነው የምታሳየው። ዋውም ትንሽ ትቆያለች። ፋ ወዲያው ነው። ፈአመና ቢህ ለምን? ሩሽድ ነዋ፣ ቀጥተኛ ጎዳና ነዋ፣ ትክክለኛ መንገድ ነዋ። ወለን ኑሽሪከ ቢረቢና አሐዳ። ወደ ቀጣይ ቪዲዮ እንግባ። በማንም ላይ ተቆጥቼ አላውቅም ይላል አላህ። ከገበቢ ዐላ ዐብድን፣ በባሪያ ላይ የምቆጣውን ያክል ተቆጥቼ አላውቅም። አታ ማዕስየተን፣ ወንጀል የፈጸመን ባሪያ ፈተዓዘመት ዐለይህ ፊ ጀነቢ ዐፍው፣ ከኔ ይቅር ባይነት አንጻር ወንጀሏ ከብዳ የታየችው ሰው ቆጣበታለሁ ይላል አላህ። እንዴት ይከብድብሃል ወንጀል? ከአላህ አፉታ ከአላህ ይቅር ባይነት እንዴት ይከብዳል? የአላህ አፉታ በጣም ትልቅ ነው። እንዴት አገዘፍከው ወንጀልህን? ለዚህ ይቆጣበታለሁ ይላል አላህ። አይምረኝም ያለን ሰው እንዴት አይምረኝም ትላለህ? የኔ ረሕመት ከዚህ በላይ አይደለም ወይ? አላሁ